ቢስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ሱረቱ ነስር ማለት ድል ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጣን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው። ቢስሚላህ ራሕማን ራሒም በአላህ ስም እጅግ በጣም አዛኝ ሩኅሩህ በሆነው። ኢዛ ጃአ፣ ኢዛ ማለት ወቅትን ነው የምትጠቁመው። ኢዛ ጃአ በመጣ ጊዜ፣ ጃአ ማለት መጣ ማለት ነው። ነስሩላህ የአላህ ድል ሲያያዝ አንድ ላይ ኢዛ ጃአ ነስሩላህ የአላህ ድል በመጣ ጊዜ፣ ወልፈትሕ መካም በተከፈተች ጊዜ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአማኞች ጋር ተባረው ወደ መዲና ለስደት ሄደው መዲና ላይ ዲናቸውን ጠንክረው ይዘው መልሰው መካ ተከፍታላቸው በነቢዩ ሰለላሁ ዐለይሂ ወሰለም ቁጥጥር ስር በሆነች ጊዜ። በዚህ ሰዓት ወረአይተ ናስ ሰዎችን ትመለከታለህ። ወረአይተ ማለት ትመለከታለህ። አናስ ሰዎችን እኮ ትመለከታቸዋለህ። የድኹሉን ሲገቡ እኮ ትመለከታቸዋለህ ሲል አላሁ ስብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ነገራቸው። ወዴት ሲገቡ? ፊ ዲንላህ፣ ፊ ወደ፣ ዲን ሃይማኖት፣ አላህ ወደ አላህ ሃይማኖት ወደ እስልምና ሲገቡ ታያቸዋለህ። አንድ ሁለት ሆነው አይደለም። አፍዋጀን ማለት ቡድን ቡድን፣ ጭፍራ ጭፍራ፣ ድፍን ጎሳ ሆነው ጥቅልል ብለው ሲገቡ ታያቸዋለህ። በዚህ ሰዓት አደራህን ተወጥተሃል። ፈሰቢሕ አጥራ፣ ቢሐምድ ረቢክ ጌታህን ከማመስገን ጋር። ረቢክ ማለት ጌታ፣ ሐምድ ማለት ምስጋና፣ አንድ ላይ ሲያያዝ ፈሰቢሕ አጥራ፣ ቢሐምዲ ከማመስገን ጋር፣ ረቢክ ጌታህን አላህን። ወስተኽፊርሁ ምህረትም ደግሞ ልክ እንደዚህ አላህን ለምነው። ኢነሁ እሱ አላህ እኮ ካነ ነው እኮ ተዋበን ንስሐን ተቀባይ የሆነ ጌታ እኮ ነው። ዓብደላህ ብን ዓባስ ረዲየላሁ አንሁማ እቺ ምዕራፍ የነቢዩ ሰለላሁ ዐለይሂ ወሰለምን ሞት ቀድማ እምታረዳ ምዕራፍ ናት አሉ። ለማን? ለነቢዩ ለራሳቸው ሰለላሁ ዐለይሂ ወሰለም። ነቢዩ ምን ተደረጉ? መርዶን ተረዱ። ልትሞት ነው፣ አደራህን ጨርሰሃል። ሰዎች ወደ እስልምና በቡድን በቡድን ገብተውልሃል። መካ ተከፍቶልሃል። ያላህ ድል መጥቷል። ስለዚህ ወደ እኔ ለወስድህ ነውና እኔን ከማጥራት ጋር አመስግነኝ፣ ምህረትም ለምነኝ ሲል አዘዛቸው። ይህን ይመስላል እንግዲህ የምዕራፉ አጭር ማብራሪያ። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራሕማን ራሒም إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.